መድብል ስማ ወልድ መንፈስ ቅዱስ መድብል ምን ሆነሽ ቅዱስ ምንድነው? ወይኔ ጉዴ ፈላ ይሁንሽ ዋሽ ሄሎ ካሌብ እባላለሁ። ካሌብ ሙሲሳ ትደውላለህ ብዬ እየጠበቅኩ ነበር። አቶ መድብል ምሳሌ ከኔ ጋር ናት። በአሪፍ ሼፍ የተሰራ ምግብ ላይ ቆንጆ መልስ እየነሰነስኩበት ነው። አሁኑ ይዘውት ወደ ምሳሌ ክፍል ይሄዳሉ። ከዛም ያቀርቡላታል። 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍታው። ቅድስት ዝናን ፈታ ለቀቀችው። ካሌብ ሙሲሳ መድብልን አስፈራራው። ምሳሌም ታገተች። ማህሌት በተፈጠረው ነገር እጅግ በጣም ደስተኛ ሆናለች። ኤፍራታ ምሳሌን የሚለቋት ከሆነ እኔ መሄድ ይኖርብ እኔ በሄድ እሷን ከለቀቋት አደርገዋለሁ። እኔን እንደፈለጉ ያርጉኝ እንጂ እሷ ምንም በማታውቀው መሰቃየት የለባትም ብላ ወስናለች። ማህሌትም የፈለግሽውን ነገር ቢያረጉሽ ማህሌት ምሳሌንም አይለቋትም ቢገሉሽም እኔ አንቺን አላስጥልም እያለቻት ነው። እዚሁ መካዳት ጀምረዋል። መድብልም ምሳሌ ትሙት እንጂ ዝናን በጭራሽ አለቀውም ምሳሌን ከገደሏት እሱንም ከታትፌ እገድለዋለሁ ብሏል። ግን ደግሞ እኔን ከለቀቅሽኝ ምሳሌ ትፈታለች፣ ምሳሌን ታገኛታለች ስላላት ዝናን ልትፈታ ወደ ዝና ሄዳለች። የእውነት ቅድስት ዝናን ፈታ ከለቀቀችው ምሳሌን ታገኛታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፈ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከትነው እንግዲህ ዝናህ ብዙ ታግቶም እየፎከረ ነበር። እኔን የሆነ ነገር ባረከኝ ቁጥር አንተ ደግሞ በዙሪያ ያሉትን የምትወዳቸውን ሰዎች ታጣለህ ብሎ በመድብልም ፎክሮበት ነበር። እንግዲህ ሉላ ደግሞ የፍች ወረቀቷ ላይ እንዲፈርምላት በዚህ አጋጣሚ ነፃነቷን ለማወጅ እየተጠባበቀች ትገኝ ነበር ማለት ነው። በስተመጨረሻም በምሽት ካሌብ ሙሲሳ ሰዎችን ልኮ እነ ማህሌትን አስፈራርቶ ነበር። እነ ማህሌትንና ኤፍራታን የአንድ ቀን ተሰጥቷቸው እስከ አንድ ቀን ድረስ ዝናን ፈልገው ካላገኙ እነሱን እንደሚገሏቸው ነበር ትዕዛዝ የተሰጠው። ግን ደግሞ የካሌብ ሙሲሳ ሰዎች አልፈው እነ ብሩክን ቤት ሄደው ነበር። መድብል በተኛበት በእንቅልፍ ልቡ የበር ድምጽ ሰምቶ ስለነበረ ቢነሳም እንግዲህ በሰዓቱ ምሳሌ መተኘቷን አረጋግጦ ሰላም መሆኑን አይቶ ነበር መልሶ የተኛው። ግን ደግሞ እሱ መልሶ ሲተኛ ምሳሌን ይዘዋት ሄደው ነበር። በጧት ተነስታ ቅድስት እንግዲህ ክፍሎቹን ዘወር ስትል ምሳሌንም ለመቀስቀስ ስታይ ምሳሌ አልነበረችም ማለት ነው። እና መድብልንም ከእንቅልፉ ቀስቀሳው ምሳሌ የለችም ስትለው በዚህ ሰዓት እሷ ልትሄድ ትችላለች፣ የትም አትሄድም ማስደነገሽኝ እያለ ነበር። ግን ደግሞ ከፈልጋ እንዳጣቻትና እንደሌለች ስትነግረው እሱም ተነስቶ ነበር። ልክ ቤቱን ፈልገው ቤት ውስጥ ሲያጧት ቅድስት እያለቀሰች ነበር። ያደራ ልጄን ጉድ ሆንኩኝ፣ ያደራ ልጄን አስበልኋት ተነጠቅኩኝ እያለች ስታለቅስ መድብልም እንግዲህ ምን የተፈጠረ ነገር አለ? ምሳሌ ሆነችው የምታውቂው ነገር አለ የምታለቅሽው? ምሳሌ ምንም አትሆንም ዝም በይ ብሎ ዝም አሰኝቷት ነበር። ግን ደግሞ መድብል ልብሱን ቀይሮ ወደ ዝና ትንሽ ካሰበ በኋላ እነሱ ናቸው ይሄን ሊያረጉ የሚችሉት የሚለውን ነገር ስላሰበ ወደ ዝና ሄዶ ነበር። ወደ ዝና ሲሄድ እኔም እሄዳለሁ ብላ ተከትላ ቅድስት ሄዳ ስለነበረ ዝና እግር ስር ተደፍታ እባክህ ምንም የማታውቅ ትንሽዬ ንጹህ ልጅ ምንም የምታውቀው ነገር በሌላት አታሰቃይብኝ፣ በዛ ላይ ደግሞ ያደራ ልጄ ናት፣ እባክህ ያደራ ልጄን ምንም ነገር ሳታረግ መልስልኝ እያለች ብትማጸንም ዝናም እንግዲህ ይሄን ነገር ሲያገኝ ኮንግራ እያለ እንደውም እየሳቀ ነበር ማለት ነው። ደስ ብሎት ነበር። እባክህ እግር ስር ተደፍቼ ልለምንህ ያደራ ልጄን መልስልኝ፣ ልጄን እባክህ መልስልኝ እያለችው ነበር። ልጅሽን እንድታገኚ ከፈለግሽ እኔን ፈተሽ መልቀቅ አለብሽ ብሏት ነበር።
እሷም መድብልን ስትለምነው መድብል በጭራሽ አይሆንም ብሎ እምቢ ሲላት እሷ ራሷ ልስፈታሉ ስትል መድብል ተቆጥቶ እሷን እንድትነሳ አድርጓል። ቆይ ቅድስት እስከ ዛሬ ድረስ ስንት ነገርን ቃል ገብቶልሻል፣ ግን ደግሞ ቃል ከገባልሽ ነገር የትኛውን ተግብሯል እያለ የበለጠ ስሜታዊ እንዲሆንና እንዲናደድ እያደረገው ነበር መድብልን። እና አሁንም ታምኚዋለሽ? እሱን ነው እኔን ነው የምታምኚው? ልጅሽን የምትፈልጊ ከሆነ እኔም መልቀቅ ይኖርብሻል። እኔ እስካልተለቀኩ ድረስ በዙሪያው ያሉ ሰዎች ሁሉ ያልቃሉ። እናንተንም ሊያስጨርሳችሁ ነው እንጂ በጭራሽ ሊጠብቃችሁ አይደለም። የትኛውን ቃሉን ነው የተገበረው እያለ እንግዲህ ቅድስትን ሀሳቧን እንድትቀይር አድርጓል ማለት ነው። ቅድስትም እባክህ ብላ መድብልን እየለመነች ነበር። ለመፍታትም ሞክራ ነበር። ግን ደግሞ በስተመጨረሻ መድብል እባክሽ ብሎ ወደ ውጭ አስወጥቶ እሷን ወደ ቤት ሲልካት ቅድስት ወደ ቤት ከመጣች በኋላ በሰላም ማረፍ ሲጨንቃት ለሞገስ ደውላለት የተፈጠረውን ነገር በሙሉ ነግረዋለች። ሞገስ ምሳሌ ጠፍታብኛለች፣ የዝና ሰዎች መስሎኛል ሊወሰዷት፣ ምሳሌ የለችም ብላ ነግረዋለች። ሎላ ነጋል ነጋ ብላ በጧቱ ተነስታ ቁጭ ብላለች። ሞገስ የሰላም እንቅልፍ ነፍይ ብሎ በተኛበት እሷ ተነስታ የሚነቃበትን ሰዓት እየተጠባበቀች ነበር። ያ ምንድነው? የዛን ቀን እንግዲህ ዝናን እንዲያስፈርምላት ፈልጋ እየተቆነጠነጠች ነበር ስትጠብቀው የነበረው። ዝና ሞገስም ልክ እንዴተኛ ዛሬ ይህን ቀን ረሳሁት እንዳትለኝ እያለችው ነበር። እንዴ ምንድነው ቀኑ እያለ ግራ እስኪገባው ወረቀቱ የሚፈረምበት ጊዜ እንደሆነ ስትነግረው ይፈርማሉ ላይ ይፈርማል እያለ እሷንም እያበረታት ነበር። ፍቅራቸው ከአለት የጠነከረ ስለሆነ ምንም እንደማይለያቸው ይህንም ደግሞ እንደሚፈርምላት እያጽናናት ሳለ ነበር ቅድስት የደወለችው። ቅድስት ደውላ የተፈጠረውን ነገር ስትነግረው ሞገስ ራሱ በጣም ደንግጧል። ሞገስን እባክህ ሞገስ መድብልን አሳምነውና ዝናን ልቀቀው፣ ዝናን እስካልተለቀቀ ድረስ ምሳሌን አይሰጡንም ብላ ለምነዋለች። መድብል ማድረግ ያለበትን ነገር ያውቃል። ለአንቺ ቅድስት ዳጣን ደውዬ እጠራልሻለሁ፣ እኔ ደግሞ ወደ መድብል ልሄድ ብሏት ነበር። እሷም እሺ ብላ እንግዲህ ሉላም ስትጠይቀው የተፈጠረውን ነገር ሁሉ ነግሯታል። ሁላቸውም እየተካሄደ ባለው ነገር በጣም ተደናግጠዋል። ቅድስት ግራ ቢገባት ደላላውን መርዞ ደላላውን ደውላ ጠይቀዋለች። እሱ እንግዲህ ስልኩ እንኳን የሰውን ነገር በቁም ነገር ሊያዳምጥ የራሱን አንዴ ከገነት አንዴ ከንትና እያለ በስልክ ሲያደነቁራት አረስቲ እባክህ እያለችው ነበር። እናም እንግዲህ ሰው ጠፍቶባት እንዲፈልግላት ስትፈልግ የኮሚሽን ክፈይና ዘመድ ነው ጠላት ነው ፈልጋ ነው ሲሄደችው ወይስ ምንድነው? የኮሚሽን ከፍለሽ አመጣልሻለሁ ሲላት ተናዳ አስወጥተዋለች። ዳጣም ስትሰማ እያለቀሰች መጣለች። ዳጣና ቅድስት ከተላቀሱ በኋላ ዳጣ አለቃቸውም ሁላቸውንም እገላቸዋለሁ እያለች ነበር። ግን ደግሞ ተያይዘው ወደ እነ ማህሌት ዘንድ ሄደዋል። ወደ እነ ማህሌት ዘንድ በሄዱበት ማህሌት ቅድስት እንዳልተሳለቀችባት ሁሉ አሁን ደግሞ በተራዋ ማህሌት እየተሳለቀችባት ነው ማለት ነው። እባክሽ ማህሌት ብላ እግሯ ላይ ወድቃ ለምናታለች። እባክሽ ምሳሌን ብትላትም ምሳሌ ለሷም ልጇ እንደሆነችና እየተንከባከበቻት እንደሆነ ነግራት፣ ግን ደግሞ አንድ ነገር ካረክሽልኝ ነው እሷን የምሰጥሽ ያለችበትን አውቀዋለሁ ብለዋለች። ምንም አርጊ ብትኝ አረጋለሁ፣ እውነትሽን ነው የኔ ቦታ ይሄ ነው ብላ እግሯ ላይ ተንበርክካ እየለመነቻት ነበር። ግን ደግሞ መስፈርቷ በጣም ከባድ ስለነበር በጣም ተናደው ዳጣም ከቤት ወጥተዋል። መንገድ ላይ ሲደርሱ እንግዲህ ቅድስት ወደ ቤት መመለስን ጠልታ ሀሳቧን ቀይራለች ማለት ነው። ኤፍራታ ምሳሌ እንድታገተች ስታቅ ይገሏት ይሆን ይጎዷት ይሆን እያለች ማሰብ ጀምራለች። እና ምንስ ቢያረጓት አንቺ ምን አስጨነቀች ስትላት ምሳሌ እኮ ምንም የምታውቀው ነገር የለም፣ ምንም በማታውቀው ነገር እኛ ባደረግነው ዝናንም ቢሆን አሳልፌ የሰጠሁት እኔ ነኝ፣ መደብደብም ካለብኝ መገደልም እኔ እንጂ እሷ አይደለችም፣ እሷ እኮ ምንም የማታውቅ ሕፃን ልጅ ናት እያለች ነበር። እንዴት ለሷ ታዝኛለሽ ብላ ማህሌትም ጮሃባታለች። ግን እኔ ብሄድ ይለቋታል፣ የሚለቋት ከሆነ አረገዋለሁ እያለች ነበር። ማህሌት ግን ይሄንን ቅዠትሽን አርፈሽ ብታቆም ይሻላል። አሁን እነሱ እንግዲህ መድብል ደካማ ጎኑ ታቋል፣ ግዴታ ምሳሌ ከተያዘችበት ዝናን ይለቀዋል። ከዛም እንግዲህ በቀላሉ ዝና ይወጣል እያለች ነው። ዝና ሲወጣስ እኔ ምን ያረገኛል የሚለው ነገር ስጋት ፈጥሮባታል ኤፍራታ። ግን ደግሞ የምሳሌ መያዝ ስትሰማ በፈቃደኝነት እሷ ሄዳ ምሳሌ እንድትለቀቅ ማድረግም ፈልጋለች። ግን ደግሞ ሰዎቹ እሷ ብትሄድም ምሳሌን አይለቋትም።
ምሳሌ ያለችበትን አታውቀውም። አንድ ክፍል ውስጥ ተዘግታ ተቀምጣለች። እናም እንግዲህ አጋቹ ምግብና ውሃ ይዞላት መጥቶ ይኸው ምግብም ውሃም አለልሽ በይ ብሏት ነበር። ምግብ መብላት እንደማትፈልግና ወደ ቤቷ መሄድ እንደምትፈልግ አባቷ ሲመጣ እንዲያጣት እንደማትፈልግ አባቷ ካገኛቸው ደግሞ እንደሚደበድባቸው ነግረዋለች። አይደል አባትሽ ይመጣል ይደበድበናል እያለ እየቀለደባት ነበር። በጭጮ አርፈሽ ምግብሽን ቢ እኛ ባዘዝ ነው እንጂ አንቺ ባዘዝሽው አይደለም። ቢ ስትባይ ትበያለሽ፣ ተኝ ስትባይ ትተኛለሽ፣ ተቀመጭ ስትባይ ተቀመጫለሽ ቢላትም ምሳሌም እንዴ ቅድስቴ ብትሆን እኮ ግን የፈለኩትን ነገር ነው የምታደርግልኝ ብለዋለች። እዚህ ቅድስት እንደሌለችና ግን አርጌ የተባለችውን ነገር ማድረግ እንዳለባት ተነግሯታል ማለት ነው። ምሳሌም እዛችሁ አንድ ክፍል ኩርትም ብላ ተቀምጣለች። መድብል ዝናን ምንም ያህል ቢያሰቃዩም እሱ ግን ሞቴን ይመርጣለሁ እንጂ አልናገርም ብሎ ገግሟል። ቤተሰብህን በዙሪያ ያለውን ሰው ሁሉ ትጨርሳለህ እንጂ አንተ ምንም ልታመጣ የምትችለው ነገር የለም። እኔም ብታሰቃየኝም ምንም ያመጣው ነገር የለም ብሎታል። መድብልም የተቻለውን ያህል ቢደበድበውና ቢያሰቃየውም ስልክ ደውል ቢለውም ምንም ከሱ የሚያገኘው ነገር እንደሌለ አስረግጦ ነግሮታል። መድብል ደብድቦ ሲሰለቸው እንግዲህ ሞገስም መጥቶ እባክህ ዝና ከህይወታችን ውጣ፣ እኛ መስመር ላይ አልገባንም፣ አንተን ወደኛ መስመር እየመጣህ ያስቸገርከን፣ እባካችሁ ከህይወታችን ውጡ። ምሳሌ ምንም የምታውቀው ነገር የለም፣ ምሳሌ ልቀቃት ብሎ ቢለምነውም ሚስቱን ከሱ ወስዶ በሰላም እንደምትኖር የምታስበው 2 የሬሳ ሳጥን አዘጋጅ፣ አንተንም እሷንም መገላችኋለሁ እንጂ በጭራሽ ሉላ ከአንተ ጋር አትኖርም፣ ከዚህ እወጣለሁ፣ እንዲህ እንዲሆንኩ አልቀርም እያለ በሞገስም ላይ ዝቶበታል። ሞገስም ሉላ ድሮም የሱ እንደሆነች እንጂ እንደነበረች አሁንም የሱ እንደሆነች ነግሮታል። ግን ደግሞ እሱ ጋር እንድትኖር እንደማይተዋትና ሉላ የሱና የሱ ብቻ እንደሆነች ሉላ ከሱ እጅ መውጣቷን ማንም ሰው እንደማያውቅ ምክንያቱም ጓደኛም ሌላም ሰው ካወቀ ለሱ ሞት እንደሆነ ክብሩ እንደሚዋረድ ተናግሯል። እና ዝና ከዚህ እንደወጣሁ አለቅህም እሰራልሃለሁ እያለው ነው። እሺ ቢያንስ ምሳሌ ምንም የማታውቅ ልጅ ናት እባክህ ቢባልም እምቢ ብሏል ማለት ነው። ዝና ምንም ቢያሰቃዩትም ለመናገር ፈቃደኛ አይደለም። ዳጣና ቅድስት ወደ ቤት እየተመለሱ ሳለ ዳጣና ቅድስት ወደ ቤት ሲመለሱ እንግዲህ ቅድስት የሆነ ቦታ ደርሼ ልመለስ ብላ ሄዳለች። ዳጣ አብሬሽ ልሄድ ብትላትም እሷ ሄዳ ቤት እንዲጠብቃት ነግራት ግን ደግሞ የሆነ ቦታ ደርሼ ልምጣ ብላ ሄዳለች። ምናልባት ቅድስት ዝናን ፈታ ትለቅ ይሆን? ዝና ከተፈታ ደግሞ በምን መንገድ ነው ምሳሌንስ የሚያገኙት? እነሱስ ደግሞ እንዴት ነው መልሰው ዝናን መበቀል የሚችሉት? ወይ ቅድስት ትልቅ ስህተት እንዲያሰራ እንጂ። በሌላ በኩል እንግዲህ ለመድብል አንድ ስልክ ተደውሎለታል። መድብል እኔም ማረባ ነኝ አይደል? አቅም የለኝም አይደል? ያው የወንድሜን ልጅ ወንድሜን እንኳን ማግኘት ባልችል ልጁን እንኳን ጠብቄ ማቆየት አልቻልኩም። እንዴት እኔ ተኝቼ የወንድሜን ልጅ አስወስዳለሁ? አጎት መሆን አልቻልኩም። እማረባ ነኝ አይደል? እያለ ራሱን ተወቃሽ አድርጓል። ሞገስም ይሄ የሱ ጥፋት እንዳልሆነና የተቻለውን ሁሉ እንዲያረገ ደጋግሞ ቢነግረውም ግን ደግሞ ዝና መድብል የጥፋተኝነት ስሜት እየተሰማው በራሱ እየተቆጨና እየተናደደ ነው። ሞገስም ደግሞ አንተ የተቻለውን ሁሉ አድርገሃል፣ ምንም እንትን ያልከው ነገር የለም፣ ግን ደግሞ አሁን ዝና መልቀቅ ይኖርብናል፣ በቃ ዝና ይለቀቅ እያለ ነው። መድብል በጭራሽ አይለቀቅም ብሏል። ግን ደግሞ አንድ ስልክ ተደውሏል። እኔ ካሊብ ሙርሴሳ ነኝ መድብል ብሎታል። የሰጠው 2 ሰዓት ብቻ ነው፣ ዝና ልቀቀው። ዝናን እስካለቀቀው ድረስ በቆንጆ ምግብ የተመረዘ መርዝ ለምሳሌ ሊሰጣት ነው። ከ2 ሰዓት በኋላ አስክሬኗን በር ላይ ታገኛለህ ተብሏል። መድብልም እንግዲህ እንደዛ ብሎ ዘግቷል አቶ ካሊብ ሙርሴሳ። መድብልም ይሄንን ሲሰማ ሞገስ ይገሏታል፣ እንፍታና እንልቀቀው ገላታለሁ እያሉ ነው አይደል ብልም ይግደሏትና በምላሹ ደግሞ እሱን ቆራርጬ ጥላለሁ እንጂ በጭራሽ ዝና አይለቀቅም ብሎ መድብል አምሯል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ